ሰበር ዜና በእስራኤል ጥቃት የኢራን የኒውክሌር ሳይንቲስቶች ተገደሉ። በሰሜን ምዕራብ ኢራን በተፈጸመ ጥቃት የሰዎች ሕይወት አለፈ። ሩሲያ በድሮን ከባድ የተባለ ጥቃት ደረሰባት። የእስራኤልና የኢራን ባለስልጣናት ውጊያው እንደሚቀጥል አስታወቁ። ኢራን በጭራሽ የተኩስ አቁም አልጠየቅንም፣ አስፈላጊ እስከሆነ ድረስ ራሳችንን ለመከላከል ዝግጁ ነን ስትል፣ የእስራኤል ጦር በበኩሉ ጦርነቱ አስፈላጊ እስከሆነ ድረስ ለመቀጠል ተዘጋጅተናል ብለዋል። የአሜሪካ ማዕከላዊ እዝ ለኢራን ሕዝብ ቤት ውስጥ ቆዩ የሚል ቀጥተኛ ትዕዛዝ ያስተላለፈ ሲሆን መንግስታችሁ እናንተን እንደ ሰብአዊ ጋሻ እየተጠቀመባችሁ ነው፣ ስለዚህ ግልጽ ምልክት እስክንሰጣችሁ ከቤት አትውጡ የሚል ጥብቅ ትዕዛዝ አስተላልፈዋል። አሜሪካ የኢራንን ደሴቶች ለመቆጣጠር ዝግጅት ጨርሻለሁ ስትል፣ ኢራን ደግሞ በበኩሏ አሜሪካን ሽባ እናደርጋታለን ስትል ዝታለች። በመካከለኛው ምስራቅ እየተባባሰ የመጣው ወታደራዊ ውጥረት አሁንም በተለያዩ ግንባሮች ቀጥሎ ይገኛል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። ቀደም ሲል የሰማችሁትንና ሌሎችም ሰበር መረጃዎች በዝርዝር ይዘናል። አብራችሁን ቆዩ። በቀጣይም ፈጣንና እውነተኛ ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ አድርጉ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። በቅድሚያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነት ላይ ደርሰናል ሲሉ፣ ኢራን ግን ድርድር የለም እያለች ነው። በመካከለኛው ምስራቅ ለሳምንታት የቀጠለው አስከፊ ጦርነት ዛሬ ያልተጠበቀ አቅጣጫ ይዟል። ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል ማመንጫዎች ላይ ሊሰነዝሩ የነበረውን ጥቃት ለ5 ቀናት ማራዘማቸውን አስታውቀዋል። ትራምፕ በጣም ጥሩና ፍሬያማ ውይይት አድርገናል በሚል ቀደም ብለው ሰጥተውት የነበረውን የ48 ሰዓት ገደብ ወደ 5 ቀናት አራዝመዋል። ይህም በኢራን የኤሌክትሪክ መሰረተ ልማቶች ላይ ሊሰነዘር የነበረውን ጥቃት ለጊዜውም ቢሆን እንዲቆም አድርጎታል። ፕሬዝዳንቱ ኢራን የኒውክሌር ቁሳቁሶቿን አሳልፋ ለመስጠት መስማማቷን ገልጸው የኒውክሌር አመድ ሲሉ ጠርተውታል። አሜሪካ ቁሳቁሱን ራሷ ሄዳ እንደምትረከብም ዝተዋል። ትራምፕ ከማን ጋር እንደተነጋገሩ በስም ባይጠቅሱም ከአንድ በጣም ከተከበሩ መሪ ጋር መነጋገራቸው ና በዋና ዋና ነጥቦች ላይ ስምምነት መኖሩን ተናግረዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ከአሜሪካ ጋር ምንም አይነት ድርድር የለም፣ የቀረበ የሰላም ስምምነትም የለም ሲሉ የትራምፕን ንግግር አስተባብለዋል። የኢራን መንግስት ቴሌቪዥን በበኩሉ በሆርሙዝ ወሽመጥ ላይ ያለን አቋም አልተለወጠም፣ አይለወጥምም በሚል ወሽመጡ እንደተዘጋ እንደሚቀጥል በድጋሚ አረጋግጠዋል። ይህ ግራ የሚያጋባ መረጃ ትራምፕ የነዳጅ ዋጋን ለማረጋጋትና ለወታደራዊ ዝግጅት ጊዜ ለመግዛት የተጠቀሙበት ዘዴ ሊሆን እንደሚችል ታዛቢዎች ይገምታሉ። በሌላ በኩል በኢራን አመራር ውስጥ የከፋ መከፋፈል መኖሩንና አንዳንዶቹ በድብቅ ከዋሽንግተን ጋር ግንኙነት መጀመራቸውን ሊያመላክት ይችላል ተብሏል። ይህ የትራምፕ አካሄድ ለሰላም ወይንስ የጦርነት ስልት? የ5 ቀናት ገደብ መራዘሙ ለኢራን እፎይታ ያመጣል ወይንስ ለአሜሪካ ይበልጥ ለመዘጋጀት ጊዜ ይሰጣል? ውድ ተመልካቾቼ ሐሳባችሁን በኮሜንት ላይ እናንተም አካፍሉን። ኢራን ከአሜሪካ ጋር የሚደረገውን ድርድር በይፋ አስተባበለች። ሳውዲ አረቢያ በበኩሏ በኢራን ላይ የአጸፋ እርምጃ ለመውሰድ መዘጋጀቷን ለአሜሪካ አስታወቀች። በፕሬዝዳንት ትራምፕና በኢራን መካከል ተጀመረ የተባለው ድርድር በኢራን በኩል ከፍተኛ ተቃውሞ ገጥሞታል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ከአሜሪካ ጋር ምንም አይነት ንግግር አለማድረጋቸውን በይፋ አስተባብለዋል። ትራምፕ የ48 ሰዓቱን ማስጠንቀቂያ ወደ 5 ቀናት ያራዘሙት በኢራን የኃይል መሰረተ ልማት ላይ ጥቃት ከመሰንዘር ለመቆጠብ ወይም ለተጨማሪ ወታደራዊ ዝግጅት ጊዜ ለመግዛት ሲሉ የሐሰት ድርድር ወሬ እየፈጠሩ ነው የሚል ጥርጣሬዎች እየተነሱ ነው። የኢራን መንግስት በበኩሉ ፕሬዝዳንት ትራምፕ ለድርድር ጊዜ ገደብ ወይም መስፈርት የማስቀመጥ ምንም አይነት ስልጣን የላቸውም ሲል አቋሙን ገልጿል። ብሉምበርግ እንደዘገበው ሳውዲ አረቢያ በኃይል ወይም በውሃ ተቋማቶች ላይ ከኢራን ጥቃት ከተሰነዘረ
ከደረሰባት ፈጣንና ጠንካራ የአጸፋ እርምጃ ለመውሰድ መዘጋጀቷን ለአሜሪካ በይፋ አሳውቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን የ5 ቀናት ፋታ ተከትሎ ባስተላለፉት መልእክት መጥፎ ስምምነት እንዳይመጣ እንከላከላለን ብለዋል። ይህ ሁኔታ ቀጠናው ወደ ከፋ ጦርነት ከመግባቱ በፊት የታየ የዲፕሎማሲያዊ የአይምሮ ጦርነት ይመስላል። ትራምፕ ድርድር አለ ሲሉ፣ ኢራን ግን የለም ማለቷ በሁለቱም ሀገራት አመራሮች ውስጥ ከፍተኛ አለመተማመን መኖሩን ያሳያል። የሳውዲ አረቢያ ጣልቃ ገብነት ደግሞ ጦርነቱ መላውን የቀጠናውን ሀገራት ሊያዳርስ እንደሚችል ትልቅ ምልክት ነው። ኔታንያሁ በአንድ እጃችን ስምምነት በሌላ ደግሞ ጥቃት ሲሉ አስጠነቀቁ። 2 ተጨማሪ የኢራን የኒውክሌር ሳይንቲስቶች መገደላቸውን ጠቅላይ ሚኒስቴሩ አረጋገጡ። የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር ካደረጉት ውይይት በኋላ የእስራኤልን ቀጣይ ወታደራዊና ዲፕሎማሲያዊ አቅጣጫ ግልጽ አድርገዋል። ኔታንያሁ እንደገለጹት በእስራኤልና በአሜሪካ ጦር የተመዘገቡ ድሎች ለስምምነት እድል ቢፈጥሩም ጥቃቱ ግን ተጠናክረው ይቀጥላል ብለዋል። ኔታንያሁ በመግለጫቸው ዋና ዋና ነጥቦች የተባሉት ፕሬዝዳንት ትራምፕ በአሜሪካ ወታደራዊ የበላይነት በመጠቀም የእስራኤልን ፍላጎት የሚያስከብር ስምምነት ላይ ለመድረስ እድል እንዳለ እንደሚያምኑ ኔታንያሁ ገልጸዋል። ጠቅላይ ሚኒስትሩ ባልተለመደ መልኩ ባለፉት ጥቂት ቀናት ውስጥ 2 ተጨማሪ የኢራን የኒውክሌር ሳይንቲስቶች መገደላቸውን በይፋ አረጋግጠዋል። እጃችን አሁንም እየረዘመ ነው ሲሉ ለኢራን ማስጠንቀቂያ ሰጥተዋል። በኢራንና በሊባኖስ ላይ የሚሰነዘረው የአየር ድብደባ እንደማይቆም የገለጹት ኔታንያሁ የኢራን የኒውክሌርና የሚሳኤል ፕሮግራም እንዲሁም ሄዝቦላ በከፍተኛ ሁኔታ እየተመቱ መሆኑን ተናግረዋል። እስራኤል በማንኛውም ሁኔታ ውስጥ የሀገሪቱን ደህንነትና ቀጣይነት የሚያረጋግጡ ጥቅሞቿን እንደምታስከብር አረጋግጠዋል። ይህ የኔታንያሁ ንግግር ትራምፕ ለ5 ቀናት የሰጡትን የጊዜ ገደብ ተከትሎ የመጣ ነው። እስራኤል የዲፕሎማሲውን መንገድ እንደ አማራጭ ብታየውም በኢራን ስልታዊ ተቋማትና በሰው ኃይል ላይ የምታደርገውን ጥቃት ግን በግልጽ አሳይታለች። የሳይንቲስቶቹ መገደል መረጋገጡ በኢራን ውስጥ ከፍተኛ ድንጋጤና የደህንነት ክፍተት መኖሩን ያሳያል። የአሜሪካ ማዕከላዊ እዝ ለኢራን ሕዝብ ቤት ውስጥ ቆዩ የሚል ቀጥተኛ ትዕዛዝ አስተላለፈ። መንግስታችሁ እናንተን እንደ ሰብአዊ ጋሻ እየተጠቀመባችሁ ነው፣ ግልጽ ምልክት እስክንሰጣችሁ ከቤት አትውጡ ብሎ ጥብቅ ትዕዛዝ አስተላልፈዋል። የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር ለኢራን ሕዝብ ባስተላለፉት እጅግ ያልተለመደና አስቸኳይ መግለጫ የኢራን መንግስት የሚሳኤልና የድሮን ጥቃቶችን የሚሰነዝረው ከሰላማዊ ሰዎች መኖሪያ አካባቢ መሆኑን ገልጸው ህዝቡ ለደህንነቱ ሲል ቤት ውስጥ እንዲቆይ አዘዋል። የአድሚራል ኩፐር ዋና ዋና መልእክቶች የኢራን ዜጎች በአሁኑ ወቅት ከቤታቸው እንዳይወጡና ለራሳቸው ጥንቃቄ እንዲያደርጉ አድሚራሉ አጥብቀው መክረዋል። አዛዡ እንደገለጹት የኢራን አገዛዝ የራሱን ህዝብ ደህንነት ችላ በማለት ወታደራዊ መሳሪያዎችን በሰፈርና በከተሞች ውስጥ ደብቆ ጥቃት እየሰነዘረ ነው። መንግስታችሁ ስለናንተ ግድ የለውም ሲሉ ነው በይፋ የተናገሩት። ፕሬዝዳንት ትራምፕ ቀደም ብለው እንደጠቆሙት ህዝቡ ወደ ውጪ እንዲወጣ የሚፈቅድ ግልጽ ምልክት በቅርቡ ከአሜሪካ እንደሚሰጥ አድሚራሉ ፍንጭ ሰጥተዋል። ይህ ምልክት አሜሪካ የኢራንን ወታደራዊ መዋቅር ክፉኛ ከመታች በኋላ የመጣ ሲሆን አገዛዙ ጥቃቱን ካላቆመ ጊዜው እያለቀበት መሆኑን ያሳያል። ይህ የማዕከላዊ እዝ መግለጫ በኢራን መሪዎችና በህዝቡ መካከል ያለውን ግንኙነት ለመቁረጥ የታሰበ የስነ ልቦና ጦርነት አካል ይመስላል። ግልጽ ምልክት ይሰጣቸዋል የሚለው ንግግር ደግሞ አሜሪካ የአገዛዙን ቁልፍ መሰረተ ልማቶች ለመምታት ወይም ህዝባዊ አመፅን ለመደገፍ ትልቅ ወታደራዊ እርምጃ ልትወስድ እንደሆነ ፍንጭ የሚሰጥ መረጃ ነው። ከቤት መውጣት የሚቻልበት ምልክት ምን ይሆን? አሜሪካ በኢራን ላይ የምትሰነዝረው ቀጣይ እርምጃ ምን ይሆን? መጪው ጊዜ የሚመልሳቸው ጥያቄዎች ይሆናል።
አሜሪካ የኢራንን ደሴቶች ለመቆጣጠር በዝግጅት ላይ ናት። ኢራን ደግሞ በበኩሏ አሜሪካንን ሽባ እናደርጋታለን ስትል ዝታለች። የኢራን አብዮታዊ ዘብ አዛዥ ለመጨረሻው ጦርነት ዝግጅት መደረጉን አስታውቋል። በመካከለኛው ምስራቅ ያለው ውጥረት አሁንም ወደማይመለስበት ደረጃ ደርሰዋል። የአሜሪካ ጦር በሺዎች የሚቆጠሩ የሰማይ ላይ ተዋጊዎችን ወደ ቀጠናው ማስገባት የጀመረ ሲሆን የኢራን ከፍተኛ መሪዎች ደግሞ አስፈሪ ማስጠንቀቂያ ሰጥተዋል። የቅርብ ጊዜ ዋና ዋና ወታደራዊ እንቅስቃሴዎችን ስንመለከት የአሜሪካ ጦር በሆርሙዝ ወሽመጥ የሚገኙትን ቱምብና አቡ ሙሳ የተሰኙትን ስልታዊ የኢራን ደሴቶች በኃይል ለመያዝ ኦፕሬሽን መጀመሩ ተዘግቧል። ይህም ካርክ የተሰኘውን የነዳጅ ደሴት ላለመምታት እንደ መለዋወጫ ሊያገለግል እንደሚችል ታውቋል። የልዩ ኃይሎች ዘመቻ የዩኤስ ልዩ ኃይሎች በኢስፋሃን የሚገኘውን የኢራን የኒውክሌር ማዕከል በመቆጣጠር የበለጸገ ዩራኒየምን ለማስወጣት የሚያስችል ዝግጅት እያደረጉ መሆኑን ተናግረዋል። ለዚህም ሲባል ዘመናዊ ሄሊኮፕተሮች ወደ ቀጠናው ገብተዋል። የኢራን አብዮታዊ ዘብ አዛዥ ሞሁሰን ራዛሂ ትራምፕ መሰረተ ልማታችንን ከነካ አጸፋው በአይን ፋንታ ራስ እጅና እግር ይሆናል፣ አሜሪካንም ሽባ እናደርጋለን ሲሉ እጅግ ጠንካራ ዛቻ ሰንዝረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የካቢኔ አባላቱን ለአስቸኳይ የስልክ ምክክር ጠርተዋል። ስብሰባው ከአሜሪካና ከኢራን ድርድር እንዲሁም ከሚቀጥለው ወታደራዊ እርምጃ ጋር የተያያዘ እንደሆነ ይገመታል። ይህ የአሜሪካ ወታደራዊ ዝርጋታ ትራምፕ ለ5 ቀናት የሰጡት ፋታ ለዲፕሎማሲያዊ ሳይሆን ኢራንን በሁሉም አቅጣጫ ለመክበብና ቁልፍ የኒውክሌር ይዞታዎቿን ለመቆጣጠር የታሰበ የጦርነት ስልት መሆኑን ፍንጭ ይሰጣል። ኢራን በበኩሏ ሽባ እናደርጋለን ማለቷ በክልሉ የሚገኙ የአሜሪካ ጦር ሰፈሮች እና የነዳጅ መስመሮች ላይ መጠነ ሰፊ ጥቃት ለመሰንዘር መዘጋጀቷን ያሳያል። በሰሜን ምዕራብ ኢራን በምትገኘው ኡርሚያ ከተማ ላይ በተፈጸመ ጥቃት የ5 ሰዎች ሕይወት አልፈዋል። የአሜሪካና የእስራኤል ጦር አውሮፕላኖች በከተማዋ በሚገኙ የመኖሪያ አካባቢዎች ላይ ድብደባ ማካሄዳቸው ታውቋል። ጥቃቱን ተከትሎ የፈረሱ ቤቶችና ፍርስራሽ ክምሮች የሚያሳዩ የቪዲዮ ምስሎች ወጥተዋል። ኢራናዊው ዶክተር ሰሂድ ሻምካድሪ በቴሄራን በሚገኘው መኖሪያ ቤታቸው ላይ በተሰነዘረ የአየር ድብደባ ከቤተሰቦቻቸው ጋር እንደተገደሉም ታውቋል። እሳቸው በሚሳኤልና በድሮን ቴክኖሎጂ ውስጥ ቀጥተኛ ግንኙነት ባለው ኮንትሮል ኢንጂነሪንግ የጥናት ዘርፍ ላይ ልዩ ባለሙያ ነበሩ። በመካከለኛው ምስራቅ እየተባባሰ የመጣው ወታደራዊ ውጥረት አሁንም በተለያዩ ግንባሮች ቀጥሎ ይገኛል። ሳራያ አውሊያ አልዳም የተባለው የኢራቅ ታጣቂ ቡድን በሰሜናዊ ኢራቅ ኢርቢል በሚገኘው አልሐሪር የአሜሪካ ጦር ሰፈር ላይ የድሮን ጥቃት መፈጸሙን በቴሌግራም ገጹ በኩል ይፋ አድርጓል። ታጣቂ ቡድኑ ባወጣው መግለጫ ይህ ጥቃት የአሜሪካን ጦር ከስፍራው ጠራርጎ ለማስወጣት የተደረገ መሆኑን በመጥቀስ ዛቻ ሰንዝረዋል። በሌላ በኩል የእስራኤል መከላከያ ሰራዊት በደቡባዊ እስራኤል በምትገኘው የኢላት ከተማ ላይ ያነጣጠረ አዲስ የኢራን የባላስቲክ ሚሳኤል ጥቃት መኖሩን አስታውቋል። ይህ ጥቃት በዕለቱ ብቻ ወደ ኢላት ያመራ 5ኛው የኢራን የሚሳኤል ጥቃት መሆኑ የተገለጸ ሲሆን ጥቃቱን ተከትሎም በአካባቢው የአደጋ ጊዜ ማስጠንቀቂያ ሳይረኖች ይሰማሉ ተብሎ ይጠበቃል። በተመሳሳይ የሳውዲ አረቢያ መከላከያ ሚኒስቴር ወደ ምስራቃዊው የሀገሪቱ ግዛት ያመሩ 4 ድሮኖች መትቶ መጣሉን አሳውቋል። የሚኒስቴሩ ቃል አቀባይ ቱርኪ አልማሊኪ በኤክስ ገጻቸው እንዳረጋገጡት የሳውዲ የጸጥታ ኃይሎች እነዚህን ሰው አልባ አውሮፕላኖች ወይንም ድሮኖች አስቀድሞ በመከታተልና በማክሸፍ ኢላማቸው ላይ ሳይደርሱ ሙሉ በሙሉ ማውደም መቻሉን ገልጸዋል። በመጨረሻም ዩክሬን የሩሲያን ትልቁን የነዳጅ ወደብ መታች። የዩክሬንን የድሮን ጥቃት ተከትሎ በምዕራብ ሩሲያ የሚገኙ ትላልቅ የነዳጅ ላኪ ማዕከላት ምርት ወደ ውጪ መላክ አቁመዋል። የኤነርጂ ቀውሱ ከጊዜ ወደ ጊዜ እየተባባሰ ይገኛል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።